ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የዓለም ዜናዎችን የምናሰማበት ጊዜ ላይ ደርሰናል። አማኑኤል ኃይለ ነኝ። በዓለም ኢኮኖሚ ፎረም ላይ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን መነጽር የበርካቶችን ትኩረት ስቧል። ፈረንሳውያኑ በመዘነጥ የታወቁ ናቸው። ነገር ግን ፕሬዝዳንት ማክሮን በዳቮስ የዓለም ኢኮኖሚ ፎረም ስብሰባ ወቅት አዳራሹ ሰማያዊ የፀሐይ መነጽር ማድረጋቸው ታዛቢዎችን ትንሽ ግር አሰኝቷል። አንዳንድ የፈረንሳይ ማህበራዊ ሚዲያ አንቂዎች ለመነጽሩ ትርጉም ለመስጠት ሲሞክሩ ታይቷል። በስፍራው ለሚገኙት የአሜሪካ ፕሬዝዳንት ፖለቲካዊ መልእክት ለማስተላለፍ ነው ሲሉም ገልጸዋል። ይህንንም ያሉት ሰሞኑን በሁለቱ ፕሬዝዳንቶች መካከል የተፈጠረውን የቃላት ልውውጥ ከግምት ውስጥ በማስገባት ነው። አንዳንዶቹ ደግሞ ፕሬዝዳንት ማክሮንን ከታዋቂው የሆሊውድ የፊልም ተዋናይ ቶም ክሩዝ ጋር አገናኝቶታል። መነጽራቸው ተዋናዩ ቶፕ ገን በተሰኘ ፊልም ላይ ካደረገው ጋር ተመሳሳይ መሆኑን ሲገልጹም ታይቷል። በመነጽራቸው የተነሳ በርካታ አስተያየቶች መስተናገዳቸውን ተከትሎ የፕሬዝዳንቱ የቅርብ ሰዎች ስለ ጉዳዩ ማብራሪያ ሰጥተዋል። ፕሬዝዳንቱ መነጽር ያደረጉት ከጤና ጋር በተያያዘ ችግር መሆኑንም አስታውቀዋል። ፕሬዝዳንት ማክሮን ለአዲስ ዓመት ለፈረንሳይ ወታደሮች ንግግር በሚያደርጉበት ወቅት በቀኝ አይናቸው ላይ ለጨረር የመጋለጥ አደጋ አጋጥሟቸው ነበር። ይህም በአይናቸው ላይ ከፍተኛ የደም ዝውውር እንዲኖር በማስቻሉ በዶክተሮች ያንን መነጽር እንዲያደርጉ እንደተዛዘዘላቸው ዘገባዎች አስረድተዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዝዳንት ትራምፕ ያቀረቡላቸውን የጋዛ የሰላም ቦርድን ተቀላቀሉ ጥሪ ተቀበሉ። ኔታንያሁ በዓለም አቀፉ የወንጀለኞች ፍርድ ቤት ተይዞ ይቅረቡ ትዕዛዝ ወጥቶባቸው ስለ ቦርዱ ውስጥ መካተታቸው ሰላምን አያመጣም ተብሏል። የሰላም ቦርዱ የምዕራፍ 2 ተኩስ አቁም ስምምነት አካል እንደሆነም ተነግሯል። ፕሬዝዳንት ዶናልድ ትራምፕ በርካታ የዓለማችን መሪዎች የሩሲያ ፑቲንን ጨምሮ የሰላም ቦርዱን እንዲቀላቀሉ በማቅረብ ላይ ናቸው። አሜሪካ ጋዛን ዳግም ለመገንባት ለነዋሪዎቿ የተመቸች ለማድረግና የአካባቢውን ሰላም ለመጠበቅ ሀብት ለማንቀሳቀስ ቦርዱን የመመስረት ስራ ላይ ነች። ያም ሆኖ ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከገቡበት የሰላም እክል ይገጥማቸዋል በሚል ትችቶች እየተበራከቱ ነው። ፍልስጤማውያኑም ቢሆኑ የኔታንያሁ መግባት ችግር ይፈጥራል በሚል ስጋታቸውን አስቀምጧል። የሰላም ቦርዱን በተመለከተ በእስራኤል ፖለቲከኞች መካከል ልዩነት ተፈጥሯል። ቦርዱ አረብ ኤሚሬቶች፣ ሞሮኮ፣ ቪየትናምን፣ ቤላሩስን፣ ሃንጋሪን፣ ካዛክስታንንና አርጀንቲናን ያጠቃለለ ሲሆን ብሪታንያን ጨምሮ ሌሎች ሀገራትም ጥሪውን ተቀብሏል ሲል የዘገበው አልጀዚራ ነው። የሰዓቱ ዜናዎችን ይመስላሉ። አማኑኤል ኃይለ ነበርኩ። ጤና ይስጥልኝ።